አውሮፓውያን ለ300 ዓመታት ሙሉ ለኢትዮጵያ ይጸልዩ እንደነበር ታውቃላችሁ። ለኢትዮጵያ ሆይ ድረሽልን ከነዚህ ሙስሊም ወራሪዎች አድኝን እያሉ ሁሌ ይመኙ ይለምኑ እንደነበር ታውቃላችሁ። አታቁምን? ደርሼላችኋለሁ። የቀለልኩ አይደለም። እሺ በ1145 ነው የዛሬ 850 ዓመት ገደማ የጀርመኑ ጳጳስ የሆነው ኦቶ የተባለው የጀርመኑ ጳጳስ ይሄ የምትመለከቱት ከሶሪያዊ ጳጳስ መልእክት ይነገረዋል። አንድ ታላቅ ንጉስ ወደ ምስራቅ እንዳለ ያ ንጉስ መሬቱ በጣም የአርኪቴክት የሀብት የሚሊተሪ ጂኒየስ እንደሆነና ሙስሊሞችን እየቀጠቀጠ ስርዓት አስይዞ ፈርተው ተከብሮ የሚኖር ኃይለኛ ንጉስ እንዳለ ወደ ምስራቅ ይነግረዋል። ታዲያ ኦቶ ይሄኛው ጳጳስ ይሄ ወደ ጽሁፍ እንዲሸጋገር ይሆናል ማለት ነው ይሄ ንግግር። ከዛም በኋላ ላይ ለ300 ዓመታት በኢሮፕ ውስጥ ፕሬስተር ጆን የተባለ ፕሪስት ቄስ የሆነ ታላቅ የክርስቲያን ንጉስ እንዳለ ይመኛሉ፣ ያወራሉ፣ ይጽፋሉ ማለት ነው። አንድ መጽሐፍ አይደለም እጅግ በጣም ብዙ መጽሐፎችና ትንግርቶች ነበሩ። ኢትዮጵያን ታዲያ ያገኛት የለ እንዴ? ለምን አያረጋግጥም ሄዶ ካላችሁ መሄድ አይችልም። ለረጅም ዓመታት ድሮ ጥንታዊ ግንኙነት ቢኖርም በአውሮፓና በኢትዮጵያ መካከል በዚህ መሃል ግን የተለያዩ የአረብ ስልጣኔዎችና ወይም የእስልምና መስፋፋት ከመጣ በኋላ ኢትዮጵያ የምትባለው ምድር ከዓለም ወይም ደግሞ ከአውሮፓውያን ተበጥሳ ነበር። ለምን እንደዚህ አይነት እንትን ውስጥ ገቡ መሰላችሁ? የክሩሴድ ዋር የመስቀል ጦርነት ማለት ነው የነበረበት ጊዜ ነው የተፋፋመበት። ኢየሩሳሌምን ለመያዝ በተደረገ ውጊያ ከሙስሊሞች ጋር በተደረገ ውጊያ ማለት ነው የተሸነፉበት፣ በየጊዜው እየተቀጠቀጡ ያሉበት ሰዓት ነው። አውሮፓውያን በቃ ወርስት ታይማቸው ላይ ነው። ስለዚህ አንድ የክርስቲያን ንጉስ መጥቶ ያድነናል የሚል ኢማጂነሪ ይሁን ምንም ይሁን በቃ እንትን ማለት ነበረባቸውና በቃ ቁጭ ብለው ይጠብቁ ነበረ። በኦርዲናሪ ፒፕል ደረጃ ይጸልዩ ነበረ። በቃ እንደ ትንቢት ተረት ማታ ልጆቻቸው ምናምን አውሮፓውያን ነው ማለት እንግሊዝ፣ ፈረንሳይ ምናምን ተኝተው ምናምን ፕሬስተር ጆን ያድነናል ምናምን እያሉ ይመኛሉ። መጀመሪያ አካባቢ ግማሹ ያሁኗ ኢትዮጵያ አካባቢ እንደሆነ ያስብ ነበር፣ ግማሹ ወደ ህንድ የሚመስለው ነበር። ከጊዜ ሂደት ይሄ ቦታ ኢትዮጵያ ያሁኗ ኢትዮጵያ ይሄ አፍሪካ ምናምን አይደለም። እሺ ኢትዮጵያ እቺ ቦታ እንደሆነ ተረዱ። ከዚህ በፊትም ክርስቲያን ኪንግደምስ ጥንታዊ ክርስቲያንስ ስለዚህ ኢትዮጵያ ነች ማለት ነው የሚለው ድምዳሜ ላይ ማርኮ ፖሎ በተለይ ዓለምን ከዳሰሰ በኋላ ህንድ እንዳልሆነ ተረጋገጠ ማለት ነው። ስለዚህ ሙሉ በሙሉ ኢትዮጵያ የፕሬስተር ጆን ሀገር፣ የቅዱሱ ንጉስ ሀገር፣ ሀብታሟ ኢቭን ለየት ያሉ እንስሳቶች ማለት ይሄ ለየት ያለ ተፈጥሮ ያላቸው እንስሳቶች የወርቅ ሀገር በብዙ ሆኖች ምናምን የተባለ ገነት የሚመስል ኃይለኛ የክርስቲያን ንጉስ ያለበት እንደውም ይላሉ አንዳንዴ ናይልን ወይም ደግሞ አባይን ማለት ነው ግብጾች ላይ ይቆልፉባቸዋል ወይም ይገድቡባቸዋል እና ያስርቧቸዋል ግብጻውያኖችን ጭምር ከፈለጉ ብለው ነው የሚያምኑት ሁላ ማለት አውሮፓውያን። ስለዚህ ፕሬስተር ጆን እያሉ 300 ዓመት በምኞት በህልም ራሳቸውን ነፃ እንደማውጣት አንድ ይኑር አይኑር ያልታወቀን ኢትዮጵያዊ ንጉስ መጠባበቅ ጀመሩ። ከዛ በኋላ ግን በ14 ዮና በቃ በ15ኛው ሴንቸሪ አካባቢ ፍሎረንስ ላይ ኢትዮጵያ መልእክተኞች ተገኙ። ከዛም በኋላ ላይ እኛ ፕሬስተር ጆን የሚባል ንጉስ አናቀም፣ ንጉስ ላሊበላ ነው ማለት ንጉስ ላሊበላ ነው በዛ ጊዜ ላይ የነገሰው። አሁን የዚህ ሰዓት ላይ 300 ዓመት ይውላችሁ በተረት ውስጥ ነው ያሉት። ይታያችሁ እንግዲህ ኢትዮጵያ ንጉስ ያድነናል ብለው ማለት ነው። ላሊበላ ነው ቄስ ንጉስ። እኔም እሱ ነው የምገምተው። እሱ ጋር ተምታቷል፣ ወሬው ነገር ተደበላልቋል። በዛ ላይ ደግሞ የሚገራርሙ ቤተክርስቲያኖች እየሰራ ስለነበረ ይሄ ወሬው ተጋኑ ወጥቶ ሊሆን ይችላል። በጣም ሀብታም ምናምን የሚለው ማለት ነው፣ በጣም ኃይለኛ በጦር ምናምን የሚለው ወሬ ብቻ እኛ አናቀም ብለው እርፍ አሉ። ፍሎረንስ ላይ ሄደው ማለት ነው፣ ጣሊያን ማለት ነው። ከዛ ነው እንግዲህ ፖርቹጋልም ሌሎችም ዓለምን እየዞሩ በመጡ ጊዜ ላይ ፖርቹጋል ጭራሽ እኛ የነሱን የፖርቹጋሎችን የሚሊተሪ እርዳታ መንፈልግበት ኦቶማኖች ኢብን አህመድ አልጋዚን ያገዙት አህመድ ግራኝን ማለት ነው። በቃ ድብልቅልቁ ይወጣች ጦርነት ያለባት ልክ እንደ አውሮፓ ድህነት ያለባት ከአውሮፓ የባሰ ራሽ የነሱን እርዳታ አስፈልገን ያው ረስተውናል። ከዛ ሃይማኖት ቀይሩ አሉ። ከዛ ሲያዩት ሃይማኖትም ልዩነት አለን፣ ኦርቶዶክስ ነው እዚህ እነዛ ሌላ ነው ዳን ማለት ጀመሩ። ከዛ በኋላ ብቻ ግን ፍራንሲስኮ አልቫሬዝ ፕሬስተር ጆን ኦፍ ኢንዲያስ ብሎ ማለት ነው መጽሐፍ ጽፏል ማለት ነው በዚህ ጉዳይ ላይ በደንብ በዲቴል ማለት ነው። እና እሱ አረጋግጦ ነው ፖርቹጋላዊ ነው ቄስ ነው አይ ቲንክ ቄስ ነው መሰለኝ ብቻ መጥቶ ኢትዮጵያም አይቶት ያው አረጋገጠ እንዳልሆነ ፕሬስተር ጆን ሪል እንዳልሆነ። ማንኛውም የዚህ መልእክት ሐሳብ
ማንም ያደዳችሁ የለም። ህልም ቁጭ ብላችሁ አታልሙ። የውሸት ተረት ታሪክ እንዴት እንደሚፈጠር አያችሁት አይደለ? ኢትዮጵያ ጥሩ ኪንግደም ነች። ከዛ ባለፈ ግን ለሌሎች ምድርስ ለራሷ ጨንቋት በኢኮኖሚ ደቃ ከአክሱም በኋላ ቁጭ ያለች ነች። ግን ወሬ አሉባልታ ሄዶ እንዴት እንደተጋነነና ጭራሽ የሚጸለይለትና ትንቢት ሆኖ ቁጭ እንዳለ አይታችኋል። ትንሽ ወሬ ትልቅ ነገር ሆኖ ፈትሹ። በዙሪያችሁ ያለው ነገር እውነት ነው ወይ? እንዴት ነው ነገሩ? ይሄ ነገር እንዴት ነው ሎጂክሊ ይሰራል? እንዴት ነው ወርቅና ወተት የሚፈስበት ሀገር የሚኖረው? ለምን አይመጣም ታዲያ? 300 ዓመት ጠበቅ ነው ብሎ የሚጠየቅ ሰው ስለጠፋ ነው እንግዲህ ለዛ ሁሉ ዓመት በድንቁርና ሚድል ኢሮፕ በኢየሱስ ደንቆሮ